ሙስሊም በነበርኩበት ጊዜ ቁርአንና መጽሐፍ ቅዱስን ጎን ለጎን እያነበብኩኝ አነጻጽራቸው ነበር። በመጽሐፍ ቅዱስ ውስጥ ያለውን ፍቅር፣ መስዋዕትነትን፣ የክርስቶስን ፍልስፍናና ትምህርት፣ ይቅርታን፣ ተስፋንና ምህረትን ማየት ትችላለህ። ይህን በእስልምናና በክርስትና መካከል ያለውን እውነተኛ ልዩነት ነው። በእስልምና አምላክ ህዝቦቹ ለእሱ እንዲሞቱ ይልካል። በክርስትና ግን አምላክ ራሱ ለህዝቦቹ ሊሞት መጣ። ሌላው ቀርቶ በቁርአን ውስጥ ስለ ሰብአዊ መብቶች ብታነብ፣ ለምሳሌ ደግሞ አነሳ ቡድኖችን እና አማኝ ያልሆኑትን ስለሚያዙበት መንገድ እንዲሁም አይሁዶችን ክርስቲያኖቹን ስለሚያዩበት መንገድ ትገነዘባለህ። በቁርአን ውስጥ አይሁዶችን ዝንጀሮዎችና አሳማዎችን ብለው ይጠሯቸዋል። ይህ በቁርአን ውስጥ ያለው ነገር ነው። ሰዎች ላይረዱት ይችላሉ። ኧረ እባክህ እንደዚህ አይነት ነገር የለም ሊሉ ይችላሉ። ግን አለ። ግን አሁን ይሄ ለምን አደገኛ እንደሆነ ልንገራችሁ። ጉዳዩ አይሁዶችን መስደብ ብቻ አይደለም። ያንን ለጊዜው ተዉት። ጉዳዩ ሰብአዊነታቸውን ለመግፈፍ ነው። የአንድነት ሰብአዊነት ሲገፍ ያ በእርሱ ላይ የዘር ማጥፋት ለመፈጸም የመጀመሪያው ምልክት ነው። ምክንያቱም ሰው ካልሆኑ እነሱን መግደል ቀላል ይሆናል። አሳማና ዝንጀሮ ናቸው። በዚህ ሁሉን ስታነብ ስለ ሰብአዊነት መብቶች ስታነብ ሚስት አብራ ለመተኛት ፈቃደኛ ካልሆነች የመምታት መብት እንዳለ፣ 4 ሴቶች የማግባት መብት እንዳለ፣ ከዚህም ባለፈ ሴት ባሪያዎች እንዲኖሩ ስታነብ እንደ አንድ የጤነኛ አእምሮ እንዳለው እንደሚያስብ የሰው ልጅ ቆም ብለህ ታስባለህ። እዚህ ጋር የሆነ ስህተት አለ። ይህ ነው ልዩነቱ። ይህ ትክክል አይደለም ትላለህ። ምክንያቱም ሴት ማለት እናቴ ናት፣ እህቴ ናት፣ ልጄ ናት፣ ሚስቴ ናት። ስለዚህ እዚህ ጋር ስህተት አለ። And his first miracle, what was his first miracle? ወደ ክርስቶስ ስትመጣ ደግሞ የመጀመሪያው ተአምሩ ምንድነው? ውሃውን ወደ ወይን መቀየር። የዚህ ሁሉ ግፊት ያደረገችበት ማናት? እናቱ። ይህ ለእርሷ የነበረውን ክብርና አክብሮት ነው። ምንም እንኳን አገልግሎት ገና አልጀመርኩም ቢላት ለእርሷ ካለው ፍቅር፣ አክብሮትና ከፍ ያለው ቦታ የተነሳ አደረገው። ይህ የምትለው ነገር ማንኛውም ጤነኛ ያለው ህሊና ያለው ጥቅሱ የሚያነብሰው እሱ ራሱ የሚመለከተው እውነት ነው። አንዱ ነገር አሉታዊ፣ ሌላኛው ደግሞ አዎንታዊ ሆኖ ማየት ይችላል። The mind, especially when we are facing the persecution that happening to the Christians around the world today. በተለይም ዛሬ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለው ስደት ስንመለከት አንድ መሆን አለብን። ይህንን መዋጋት እንዳለብን መረዳት አለብን። በበቀል ሳይሆን በፍቅር መንገድ። ጥላቻን በጥላቻን በበቀል ወይም ክፋትን በክፋት መዋጋት አንችልም። ጥላቻን በፍቅር፣ በቀልን በይቅርታ፣ ጥፋትን ደግሞ በሕያው አምላክ ኃይል ልንዋጋ እንችላለን። ግን የምዕራባዊ ሀገራት ይህንን ለመቋቋም የሚያስችል መሳሪያ ያላቸው? የምዕራባውያን ሀገራት ከእስልምና ጋር አብሮ የመኖር የሚችሉበት ቢያንስ የእስልምናን እሴቶችን ተረድተው ሊጋፈጡ የሚችሉበትን ሁኔታ ይታያል? My brother, I need to tell you something. Please. Within our faith we know. ወንድሜ ሆይ አንድ ነገር ልነግርህ እፈልጋለሁ። በእምነታችን ውስጥ ክርስቶስ የሚከተል ሁሉ ሊሰደድና መከራ እንዲገጥመው እናውቃለን። ሰሜን አሜሪካ ከዚህ ስደት ሩቅ አይደለችም። በአሁኑ ጊዜ የመጀመሪያው ማዕበል ላይ ትገኛለች። ዓለም በሁለት ቀጠና ተከፍላለች። የግጭት ቀጠናና የድሎት ቀጠና እና ወይም የምቾት ቀጠና። የድሎት ቀጠና የምንላቸው ሰሜን አሜሪካ፣ አውሮፓ፣ አውስትራሊያና የመሳሰሉት ሀገራት ናቸው። የግጭት ቀጠና የምንላቸው ደግሞ ስደት ያለበት በየዓመቱ ከ168,000 የሚገደሉበት ዛሬ በዓለማችን ከ200 እስከ 300 ሚሊዮን ስደት የሚደርሱባት ክርስቲያኖች አሉ። አንዱ በጣም አስፈላጊ እውነት ልንገርህ። ይህ የመጀመሪያው ስደት ማዕበል ነው። ሰሜን አሜሪካ ስደት ይገጥማታል። አንተ ያልከው የእስልምና ንቅናቄና ዛሬ የምናየው ሁኔታ በተለይም ከእስራኤል ጦርነት በኋላ ለእውነተኛው ስደት የመጀመሪያው መቀስቀሻ ይሆናል። ዛሬ እየገጠመን ያለው የስደት ጉዳይ መፈታት ያለበት ጉዳይ ነው። ቀጣዩን ፓርት እንድለቅላችሁ ከፈለጋችሁ ኮሜንት ላይ ፓርት 2 ብላችሁ ጻፉልኝ። አልፋ ዶክመንተሪ እንደዚህ አይነት መረጃ እንዲደርሳችሁ ከፈለጋችሁ ላይክ እና ሰብስክራይብ፣ በዚህ ላይ ሐሳብ ካላችሁ ኮሜንት ላይ ሐሳባችሁ መስጠት ትችላላችሁ።